አድናን ሚራንን እኔ ካላስመረመርኩ አላምንም አላት። እርጉዝ መሆንሽን የግድ ማስመርመር አለብኝ። እኔ ካንቺ ይልቅ ወንድሜን አምነዋለሁ። ሮቤል አይዋሸኝም አላት። ወረቀቱን ማየት እፈልጋለሁ አላት። ከዛም ሮቤል ደግሞ ነዋለን እኔ እናንቺ ለምንድነው የሆነ ነገር የማናደርገው? ዛሬ ማድረግ አለብን፣ ካልሆነ ግን በአንቺ ፍቅር እየተቃጠልኩ መሞት የለብኝም አላት። ከዛም እንግዲህ ውሃ ጠጥቼ ልምጣ ብላ ደግሞ ገብታ ከሮቤል ክፍል ነዋልን እንግዲህ የሳራን ጫማና የጆሮ ጌጧን አግኝታለች ማለት ነው። ይሄ ደግሞ በጣም የሚገርምና የሚደንቅ መረጃ ነው ማለት ነው። ሮቤል እንግዲህ አድናን የያዘውን ነገር ሁሉ ለመነካካት ወይም ደግሞ ለመቀማት ተዘጋጅቶ ጨርሷል ማለት ነው። ሚራንም እንግዲህ እያለቀሰች እና እየተሳሰተች ይችልሽ ከቤት ካልወጣችልኝ እያለች ትገኛለች ማለት ነው። በሮቤል ፍቅር የወደቀች ትመስላለች። ሮቤልም ደግሞ እንግዲህ ማንኛቸውንም አይፈልግም። የሚፈልገው ሮባ የያዘውን ነገር ሁሉ ማለትም አድናን የያዘውን ነገር ሁሉ መቀማት ነው የሚፈልገው። መቀማት ነው እንጂ የሚፈልገው ማንኛቸውንም አይፈልግም። ምክንያቱም ሮቤል ከመጀመሪያውም ጀምሮ ከልጅነቱ ጀምሮ በአድናን ይቀናበትና ይንጨረጨርበት ስለነበረ እሱ የያዘውን ሁሉ መቀማት እንጂ የሚፈልገው ማንኛቸውንም አይፈልግም። ያውቆም ነው ደግሞ መኪና ገጭቶኝ ብሎ መጥቶ ከቤት የተቀመጠው። አሁን ደግሞ ሉዋናን ስለሚያፈቅራት አድናን ለመቀማት ብሎ ሆን ብሎ ያደረገው ነገር ነው እንጂ እሱ ማንንም አይፈልግም። እንግዲህ ሚራንም ደግሞ ከኔ በላይ ነው እንዴ እያለች እየተንጨረጨረች ትገኛለች። ያንተን ልጅማ እኔ አልወልደውም፣ ከዚህ መጥፋት አለብን፣ ያውቀህ ነው ልትሰራልኝ ነው የመጣኸው ምናምን እያለች እንግዲህ ሚራንም ደግሞ ሮባን እየተናሃረረችው ትገኛለች። ሮባም እንግዲህ በንዴትና በስሜት ሆኖ እረፊ ነግሬሻለሁ አታበሳጨኝ እያላትም ይገኛል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ይዤላችሁ የመጣሁት ስለነ ሉዋናን እና ስለ አድናን ነው ማለት ነው። ዛሬም እንግዲህ እንደተለመደው በእነሱ ድራማ እርጉዝ ነኝ ብላ እርጉዝ አይደለሁም ብላ ሚራን እንደተናገረችው እንግዲህ አድናንም ገብቶ የምርሽን ነው እርጉዝ አይደለሽም እየዋሸሽብኝ ነው እየቀለድሽብኝ ነው ብሎ ሲጠይቃትም አይ እኔ እየቀለድኩ አይደለም አውቄ ነው እሱን ለማናደድ ብዬ ነው ይላት ትለዋለች ማለት ነው። ይሄ ደግሞ ምን የሚሉት ቀልድ ነው? ይህ ደግሞ ምን የሚሉት ቀልድ ነው? በልጄ ነው እንዴ የምትቀልጅበት? ሲቀጥልስ ደግሞ አንቺ ከወንድሜ ጋር በዚህ ደረጃ መቀላለዱ ለምን አስፈለገ? የምሯን ነው እንዴ ሮቤል ያወራችሁ ሲላት መልስለት እንጂ ሮቤል እየቀለደች ነው መልስለት ትለዋለች። ሮቤልም እንግዲህ ምንም መልስ አልመለሰለትም ማለት ነው። ከዛም በመጨረሻ እንግዲህ እንደዚህ አይነት ቀልድ እንዴት ትቀልጃለሽ? እኔ እንዴት እንደደነገጥኩ ታውቂያለሽ? ምናምን ብሎ እንግዲህ እየተቆጣት ነበረ። ከዛም በኋላ እሺ ነይ ዳውን እንውጣ ሲላት ሮቤልም እስኪ አንድ ጊዜ እኔና እሷ እናውራ ስትለው እሷም ተናዳ ይህ የኔና የባለቤቴ ጊዜ ነው ብላ እንግዲህ አድናንን ይዘው ወጣለች። ከሱ ጋር ማውራት ምንም አልፈለገችም። ምክንያቱም እሱ እንግዲህ ኑዋላ ጋራ ያለውን ነገር እየጀመረ ስለሆነ ኑዋላ ደግሞ እያናደደቻት ነው እሷን ማለት ነው። ከዛም በመጨረሻ ላይ እንግዲህ አንተ ልጅ ድጋሚ እንዳትነካ እያለችው ነበር። እሱም ከክላሷ ገብቶ የምርሽን ነው ወይ ልጅ አላረገሽም ወይ ምንም አይነት ከሆድሽ ልጅ የለም ወይ ስትላት እሷም ደግሞ የለም የምንም ልጅ የለም ከኔ ላይ ምንም አታመጣም ትለዋለች። እንግዲህ እሱም ይዞ በጥፊ ሲመታት ስትጮህበት እንቅ አድርጎ ይዟታል ማለት ነው። ከዛም በመጨረሻ ላይ ደግሞ ውጣልኝ ከዚህ ሌላ ነገር ሳይፈጠር እዚህ ጋር መውጣት አለብህ። እኔ እናንተ ከዚህ በኋላ አብቅቶልናል። ሲጀመር አንተ እኔ ልትጫወትብኝ እንጂ የመጣኸው ፈልገኸኝ አልነበረም እያለች እንግዲህ እያበሳጨችው ነበረ። ከዛም በመጨረሻ ላይ እንግዲህ አለቅሽም የእውነት እርጉዝ ካልሆንሽ አለቅሽም እኔ አንቺን አለቅሽም እያላት ነበረ። ከዛም መጨረሻ ላይ ምንም አታመጣም እባክህ ዞር በል እያለችው ከዛም ወጥቶ ይሄዳል ማለት ነው። ከዛም ይሄዳል እና ኑዋላን ቁጭ ብላ ያገኛታል። የኔ ፍቅር እንዴት ነሽ ደህና ነሽ ወይ ሲላት ደህና ነኝ፣ አንድ ነገር እንድትተባበሪኝ ይፈልጋለሁ ይላታል። እሷን ብድግ አድርጋ እኔ የምችለው ከሆነ ምንም ችግር የለውም እኔ ችግር የለውም እነግርልሃለሁ የፈለግከውን ማድረግ ትችላለህ ትለዋለች። ኑዋላን እኔ በጣም ነው ማፈቅርሽ በጣም ነው የምወድሽ ግን አምራን ሚራን እርጉዝ መሆኗን እንድታቂልኝ እፈልጋለሁ። የምር ግን እርጉዝ ናት ሲለው እንዴ እርጉዝ እንደሆነች ታቂያለሽ እንዴ ሲላት አዎ ምን ነው ያንተ ነው እንዴ ልጁ ስትለው አይ የኔ እንኳን አይደለም ግን እርጉዝ መሆኗን እንድታረጋግጭልኝ ፈልጌ ነው ይላታል። እሺ ችግር የለውም ትለዋለች። ከዛም በመጨረሻ ላይ ውሃ ልጠጣ ብላ ሄዳ እንግዲህ አንተ በዚህ ጠብቀኝ እኔም ሄጄ ውሃ ጠጥቼ ልምጣ ብላ ከሱ ክላስ ስትገባ እንግዲህ የእህቷን ጫማና ጆሮ ጌጧን ከነሱ ክላስ አግኝተዋለች። ከሮባ ክላስ አግኝተዋለች። እህቴ የት ነሽ ምን ሆነሽ ነው
ብላ እንግዲህ አልቅሳ እየመጣች አልቅሳ መታለች። ስትመጣም እንግዲህ ኖላን የት ሄደሽ ነው ጠፋሽ እኮ ሲላት ውሃ ጠጥቼ ውሃ እየጠጣሁ ነው። ምን ነው አልቅሰሻል እንዴ ሲላት ውይ አላለቀስኩም ውሃ ጠጥቼ ነው ትን ብሎ የነበረ ብታይ ከሞት ነው የተረፍኩ ትለዋለች። ውይ እኔን እንደዚህማ እንዳትሆኝ ብሏታል ማለት ነው። ከዛ እሷ እሺ ችግር የለውም እንደዚህም አልሆንም ብለዋለች። ከዛም በመጨረሻ ላይ እንግዲህ እሱም እንደዛ እንዳለችውም እና ምን ነው ታዲያ እስኪ ሮባ አንድ ነገር ልንገርህ፣ እኔ ሳራን እንደምበቀላት ታውቃለህ። እኔ ሳራን ልበቀል ነው የመጣሁት። እስኪ ስለ ሳራ የምታውቀውን አንዳንድ ነገሮችን ንገረኝ ትለዋለች። እሷም ደግሞ ብድግ አድርጎ ሌላ ቀን ብነግርሽ ይሻላል፣ ዛሬ እንኳን ትንሽ ደክሞኛል፣ ሂጄ ማረፍ እፈልጋለሁ እያላት ነበረ። ከዛም በመጨረሻ እንግዲህ አድናን መጥቶ ኖላን የለችም እንዴ ሲለው ምን ነው በሰላም ሲለው አይ በሰላም ነው ለሷ ነው እሷን ነበር የፈለግኳት ሲለው ችግር የለውም ለእኔም እኮ ብትነግረኝ እኔ እነግራታለሁ ይለዋል። ከዛም በመጨረሻ ላይ አይ እሷ ይሻላል ብዬ ነው ካልክሽ ግን ደግሞ ለእኔ ብትነግረኝ እኔ እነግራታለሁ ብሎ ሲያስገድደው እንግዲህ እሱም እንድትወጣ ፈልጌ ነው ከዚህ መውጣት አለባት ሉአናን ሲለው እንዴ ለምን ማፋቀራችን ነው ወይስ አንተ ስለምታፈቅራት ነው ከዚህ ቤት እንድትወጣ የፈለግከው ሲለው አይ እኔ እንደዛ ብዬ አይደለም ግን ሚራን ህዝጋ እንድትወጣ ስለፈለገች ነው። ሚራን ደግሞ ታውቃለህ እርጉዝ ናትና የሆርሞኗ ነገር ነው መሰል ሉአናን ህዚህ እንድታያት አልፈለገችም ይላታል። ከዛም በመጨረሻ እሱ ደግሞ ብድግ አደረገና ይኸውልህ አድናን ሰማኝ ከሆነ እርጉዝ አይደለችም ብሎ አፍርጦለታል ማለት ሲለው አዎ እርጉዝ አይደለችም ሮባ እየቀለድከኝ እንዳይሆን ሲለው እኔ እየቀለድኩ አይደለም ከፈለክ በፈለከውም ወረቀትም ቢሆን በፈለከውም ሕክምና ወስደ ማስመርመር ትችላለህ እየዋሸችህ ነው እሷ እርጉዝ አይደለችም ብሎ እንግዲህ እውነቱን ቦጭ አድርጎለታል። ከዛም በመጨረሻ ላይ እንዴት እንደዚህ ልታረግ ትችላለች በምን ምክንያት ሲል እየዋሸችህ ነው እሷ እርጉዝ አይደለችም ያውቃ ነው ሙድ ያዘችብህ ነው ሲለው በቃ እሺ እኔ ሄጄ እጠይቃታለሁ ብሎ ሄዶ ወረቀቱን አምጪው ይላታል። የምንን ወረቀት? ያረገሽበትን ወረቀት ወይም ደግሞ ነይኒድ ከፈለኩበት ቦታ እኔ አስመረምርሻለሁ ብሏታል። ከዛም ማን ነው እንደዚህ ያለህ ሲለው ስትለው ያለኝ ሮባ ነው ሲላት ሮባን ነው ያመንከው ወይስ እኔ ነኝ ባለቤትህ ወይስ ሮቤል ነው ባለቤትህ? እሱ ከኛ ቤት ምንድነው እንደዚህ የሚያደርገው? ለምንድነው እንደዚህ ያለለ ነገር የሚያወራው ሲለው ቆይ ግን አንቺና እሱ በጣም የምትዋደዱ አማችና ምራት አልነበራችሁ እንዴ? ዛሬ ምን ተገንቶ ነው እንደዚህ የተዋዋናችሁ? እንደዚህ ልትሆኑት የቻላችሁ በምን ምክንያት ነው ብሎ ሲጠይቃት እንግዲህ እሷን ብድግ አድርጋ ምንድን ነው ያለችው? እኔ ምን አውቃለሁ ይቺ ሉአናን አትሆንህም እረፍታዋት ይቅርብህ ስለው አንቺ በእኔ ህይወት ውስጥ ምንም አይመለከትሽም ነው ያለኝ። እሷም ደግሞ እኔ ከዚህ እንድትኖር አልፈልግም ብላለች። እንግዲህ ከዛም በመጨረሻ ላይ እንድትወጣ ፈልጌ ነበረ ግን ሮባ እንድትወጣ አልፈለገም። ሮባ ደግሞ ወንድሞ ወዷታል። ስለዚህ ወንድሜ እንዲከፋብኝ አልፈልግም። ምንድነው የምትሆኛው አንቺ? ምን አድርግ ነው የምትይ? ቤቱ የኔ ነው እኔ ማውቃለሁ። እኔም የመፍቀድና ያለ መፍቀድ መብት አለኝ ብላ እንግዲህ ሮቤልን ማለትም አድናን እንዲያወጣላት እየጠየቀችው ነው ማለት ነው። ከዛም በመጨረሻ ላይ እንግዲህ ሮባም ደግሞ ይኸውልሽ ረፊ ብሎ ጎትታ ልታወጣት ትሄዳለች። ከዛም እንግዲህ ከዚህ ትወጫለሽ ብላ ስታወጣት አልወጣም አንቺ ባልሽው አይደለም ምን ሮቤልን ስላፈቀርኩት ነው እንዴ ትላታለች። ከዛም በመጨረሻ ላይ ብድግ አድርጋ አታናድጂኝ ጨጓራዬን አትላጭው ስትላተይ ኖላንም እንግዲህ ብድግ አድርጋ እንደማደርገው እኮ ነግሬሽ ነበረ። ምን ነው የማላደርገው ነው እንዴ መሰለሽ? ሮባን የኔ ማድረግ እንደምችል እኮ ነግሬሽ ነበረ። የማላደርገው ነው እንዴ መሰለሽ ስላት ምንም በምንም ደግሞ ውጪ አንቺ ባለጌ ነሽ ስላት ባለጌማ መባል ያለብሽ አንቺ ነሽ፣ ከባልሽ በላይ ሌላ ወንድ ያሹ ባለጌ ማለት አንቺ ነሽ ብላታለች። ከዛም በመጨረሻ ላይ እንግዲህ ነይ ውጭ ብላ የጎተተቻት ነበር። አልወጣም ስትላት ውጪ ያልወጣም ሮባ ይመጣል። ከዛ ሮባ ይመጣና ቆይ ምንድነው የሆንሽው? ረፊ ሚራን ሲላት እሷም ደግሞ ትወጣለች ከዚህ ምንም አታደርግም ከዚህ መውጣት አለባት ስትለው አትወጣም ቆይ አንቺ ምንድነው ችግርሽ? አትወጣም ሲላት እሷም እንግዲህ ጎትታ ለማስወጣት ስትጣጣር እሱም እንግዲህ ተነስቶ በጥፊ መትቷታል። ይኸውልሽ ኖላንን አንድ ነገር እንድትነኪያት አልፈልግም ተግባባን አይደል? እኔን በኖላን ተነስተህ መታኝ ስትለው አዎ መታውሽ አንድ ብለሽ እንድትናገሪያትም ሆነ ቀና ብለሽ እንድታያት አልፈልግም አፈቅራታለሁ ብሏታል ማለት ነው። እሷም እንግዲህ ኖላንም እንግዲህ ዋናው ምኞቴ ይሄ ነበረ እናንተ ሁለታችሁን ማጣላትና ሁለታችሁን ማፋጀት ነበረ እቅዴ። እሱም እንግዲህ ተሳክቶልኛል ምን አባታችሁ ማታመጡ እያለች እንግዲህ እቅዴ እየተሳካልኝ ነው ምናምን ብላለች። እንግዲህ
ከዛም በመጨረሻ ላይ እንግዲህ አድናንም ደግሞ እንግዲህ አይ በቃ እኔ የምፈልገው የልጁን እንትን ነው ማለትም የልጁን እርግጠኛ መሆን ልጅ ማርገዟን እርግጠኛ መሆን ነው የምፈልገው እንጂ እርግጠኛ ሳልሆን እንዴት ብዬ፣ ስለዚህ ወረቀቱን ነው ማምነው ብሏታል ማለት ነው። የውሸት ነበር እየቀለደችበት የነበረ። እንግዲህ አዝማሚያው ተንኮል ነው። እንግዲህ ተንኮል ወደ ኋላ እንደሚሰድ ከዚህ ላይ ተምረናል ማለት ነው። ምክንያቱም እንግዲህ በባል በላይ ባል፣ ለዛም ደግሞ ወንድምን እንዴት ማድረግ እንደሚችል እያወቁ ሴቶች መሸጋገሪያ መሰላል መሆናቸው በጣም ያናድዳል። እውነት ለመናገር ከዚህ ጋር የተማርኩት ነገር ቢኖር የፈለገ ባላችንን እንኳን ባንወደው ለገንዘብ ብለን ብንጠጋው እንኳን ለማንም ለጠላት መረማመጃ ባንሆንባቸው ወይም ደግሞ ለጠላት ድልድይ ባንሆንባቸው፣ ወንዶችንም ሴቶችም እንደዛው ወንዶችም እንደዛው በቃ የማንፈልጋቸው ከሆነ እንኳን ምን አለ ጠላት ባናስገባባቸው ብዬ አስባለሁ። አሁን እንግዲህ ሚራንም ያደረገችው እንደዛ ነው። ምክንያቱም መጀመሪያ የሮባ ፍቅረኛ ነበረች። ከዛም በመጨረሻ እንግዲህ ወንድሜን ቸንችነሽ አግቢውና እኔ ከሱ ቤት ገብተን የያዘውን ንብረት ለራሳችን አድርገን እኛ ሌላ ሀገር ሄደን እንሰራለን ብሏት ተስማምተው ነበር። ሮቤልን የጀነጀነችው ማለት ነው፣ አድናንን የጀነጀነችው። ከዛም በመጨረሻ ላይ እንግዲህ ከአድናን ጋር አብሮ በመኖሯቸው መኪና ገጨኝና አካለ ስንኩል ሆንኩ ብዬ እኔ ከቤት እገባለሁ ብሏት ተነጋግረው፣ ከዛም በኋላ ነው እንግዲህ አካለ ስንኩል ሆኖ መኪና ገለበጠብኝ ብሎ የመጣው ከቤት ማለት ነው። እንግዲህ እና አድናንም ደግሞ ውይ ወንድሜ አንተ ብቻ በደህና እንኳን ተረፍክ እንጂ እና ቤትህ ነው ብሎ እንግዲህ ክላስ አዘጋጅቶ ሁሉንም ነገር አስተካክሎ ተጠብቆታል ማለት ነው። ከዛም እንግዲህ ከጠበቀው በኋላ እንግዲህ ሴራቸውን እየሰረሩ ነበረ ማለት ነው። ከዛም ሳራ የምትባል ሰራተኛ ኑራቸው እሷንም አወቀችብን ሲሉ እንግዲህ ገለው ቀብረዋታል። የእሷ እህትም ደግሞ የሳራ እህትም ደግሞ ኑዋላንም የት ናት ሳራ? እኔ የምፈልገው ሳራን ነው እንጂ ሌላ ማንንም አልፈልግም። አሁን ግን እኔ የምፈልገው ሳራን ነው እያለች ነበረ። ከዛኛ ሳራን አናቅም፣ እንዲሁም እኛ አንቺን ነው እንጂ ልንጠይቅሽ የሚገባ አንቺ እኛን አይደለም ልጠይቅ የሚገባ የነበረው እያለች እንግዲህ እያለ እንግዲህ ሮባም እየጨቀጨቃት ነበረ። ምክንያቱም ሳራን የገደሏት ሚራንና ሮባ ናቸው። ምክንያቱም ሚስጥራቸውን ስላወቀችባቸው የሮቤልን ወይም ደግሞ የአድናንን ጉድ ትናገርብናለች ብሎ ስላሰቡ ነው እንግዲህ ሜሪና አድናን ማንም ሮባ እየገደሏት ማለት ነው። ምክንያቱም እነሱ የሚፈልጉት የአድናንን ገንዘብ ንብረት ሻሽጠው ለራሳቸው ማድረግ ነው። ግን ደግሞ ይሄን የተጠቀመው ሮቤል እንጂ ሚራን ምንም የተጠቀመችው ነገር የለም። መሸጋገሪያ መሰላል እንደሆነች ራሷ አላወቀችም። አብራ አካፈላለሁ ብላ እየተስገበገበች ነበር። ግን እሱ ግን የሚፈልገው የወንድሙን ገንዘብ ሁሉ ለራሱ ማድረግ ነበረ። እሱም እንግዲህ አልተሳካለትም ማለት ነው። በመጨረሻም እንግዲህ ጉዳቸው እየወጣ ይመስላል። ኑዋናን እንግዲህ ገብታ ያለውን እውነታ እያወጣች ነው። በእህቷ ሰበብ ገብታ እንግዲህ ሚስጥራቸውን ሁሉ እያወጣችባቸው ነው። ምክንያቱም በቃ አድናን አረግለጥ ራስህን ራስህን አብራ ራስህን በእናትህ እየተጫወቱብህ ነው። እነዚህ ሰዎች በህይወትህ ላይ እየቀለዱብህ ነው። አንተን እየተጫወቱብህ ነው ብትለውም እሱ ግን ሊያምናት ፍላጎት የለውም። ወንድሜ ነው፣ ማንም የለኝም፣ ከነሱ ውጭ እኮ ማንም የለኝም፣ እነሱን ያላመንኩ ማንን ልመን ብለሽ ነው እያላትም ነበረ። ከዛም በመጨረሻ ላይ እንግዲህ የታወረብህን ነገር እኔ እንዴት አድርጌ መግለጥ እችላለሁ? ብትገልጥና ግን እውነታውን ብታውቅ መልካም ነበር። አንተ ግን የማየት ፍላጎት ስለተዘጋ እኔ በምንም አይነት መንገድ ልረዳህ አልችልም እያለች እንግዲህ ኑዋላንም እየተቻገረች ነበረ ማለት ነው። እነሱም እንግዲህ ጦርነታቸውን ጨምረዋል። ለማንኛውም እስኪ በቀጣይ ያመጣላችኋለሁ። ላይክ